የጥያቄ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19 ላይ ያለውን ቃል ነው። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅ አገልግሎት ከሰጠን ከእግዚአብሔር ነው ይልና እግዚአብሔር በክርስቶስ ሆኖ ዓለሙን ያስታርቅ ነበርና። እዚህ ጋር ታራቂውም አስታራቂውም አንድ አካል ነው ማለት እንችላለን ወይ የሚል ጥያቄ ነው። ታራቂውም አስታራቂውም አንድ አካል ነው ወይ ነው ጥያቄ። ኦኬ ቴንክ ዩ። እግዚአብሔር በክርስቶስ ሆኖ ዓለሙን አስታረቀ ሳይሆን የሚለው ዓለሙን ከራሱ ጋር። ስለዚህ በሁለት አካል መካከል አይደለም ማለት ነው እርቁ የተገናኘ። በሁለት አካል ቢሆን ኖሮ አንደኛ እግዚአብሔር በክርስቶስ ሆኖ ዓለሙን አስታረቀ። ሁለተኛው መንገድ ደግሞ እግዚአብሔር በክርስቶስ ሆኖ አንደኛው አካል ከሌላኛው አካል ጋር አስታረቀ ነው መሆን ያለበት። ከራሱ ጋር የሚለው ነገር ከመጣ ግን የአካል ጉዳይ የለም ማለት ነው። ኦኬ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ያለው ነው። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ብላ አስቀምጧል። እዚህ አንድ አለ የተባለው ሰውነቱን ሰው የሆነ ክርስቶስ ኢየሱስ ይላል። አንድ እግዚአብሔር አለ ይላል ደግሞ አይ ቲንክ አብ ነው በእናንተ ትምህርት። እሱንስ እንዴት ታየዋለህ? ከአንድ አካል አንፃር እንዴት ታየዋለህ የሚለው ነው መጽሐፉ። አንድ እግዚአብሔር አብና አንድ እግዚአብሔር ወልድ አለ ሲነበብ እንደዚህ እንዲነበብ የሚፈልጉ ወገኖች አሉ። እሱ ትልቅ ስህተት ነው። አንድ እግዚአብሔር አብና አንድ እግዚአብሔር ወልድ፣ አንድ እግዚአብሔርና አንድ ሰው ነው ያለው። ያ ፓስተር ቤኪ እንዴና ሰላም ብያለሁ። እግዚአብሔር ይመስገን ስላየው ደስ ብሎኛል። እኔም እንደዛው ሁልጊዜም ሳይ ደግሞ አምሮበት ስለማይ በጣም ይገርመኛልና ደስ ብሎኛል ስላየው። የኔ ኦኬ ልቀጥል አይደል? ይቻላል። የኔ ጥያቄ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19 ላይ ያለውን ቃል ነውና ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅ አገልግሎት ከሰጠን ከእግዚአብሔር ነው ይልና እግዚአብሔር በክርስቶስ ሆኖ ዓለሙን ያስታርቅ ነበርና ብሎ በግልጽ ያስቀምጣልና እዚህ ጋር ታራቂውም አስታራቂውም አንድ አካል ነው ማለት እንችላለን ወይ የሚል ጥያቄ ነው። ከተፈቀደልኝ ሁለተኛ ጥቅስ ደግሞ ኋላ ጠይቃለሁ ይሄ ከተመለሰልኝ በኋላ። እሺ ታራቂውም አስታራቂውም አንድ አካል ነው ወይ ነው ጥያቄ። ኦኬ ቴንክ ዩ። በጣም አመሰግናለሁ። ያው ጥቅሱ በጣም ግልጽ ነው። ያው አንዳንድ ጊዜ እንዲሁ ያው አንተም የምታውቀው ይመስለኛል በዚህ በሶሻል ሚዲያ ላይ እውነትን ለመነጋገር ለማስረዳት ብቻ ሳይሆን እንዲሁ ዝም ብሎ ለብሽሽቅ የሚባሉ ነገሮች አሉ። ለምሳሌ ኢየሱስ የኢየሱስ አባት ነው፣ ኢየሱስ የኢየሱስ ልጅ ነው ምናምን የሚባል ዝም ብሎ ለብሽሽቅ የሚባሉ ነገሮች አሉ። እኛ ጋር እንደሱ አይነት ነገር የለም። ይልቅስ ይሄ ኢየሱስ የኢየሱስ ልጅ ኢየሱስ የኢየሱስ አባት የሚባለው አስተሳሰብ እንደዚህ ጨዋታው የቃላት ጨዋታው ይጫወቱት ከተባለ ወደ ሥላሴ አስተምህሮ ውስጥ የሚሄድ ነገር ነው። ምክንያቱም ኢየሱስ እግዚአብሔር ነው ወይ ስንላቸው አዎ እግዚአብሔር ነው ይሉናል። ኢየሱስ የእግዚአብሔር ልጅ ነው ወይ ስንላቸው አዎ የእግዚአብሔር ልጅ ነው። ስለዚህ ኢየሱስ የኢየሱስ ልጅ ነው የምትሉት ወይስ ኢየሱስ የኢየሱስ አባት ነው? ምክንያቱም ኢየሱስ እግዚአብሔር ነው ብለዋል። መልሶ ደግሞ የእግዚአብሔር ልጅ ነው ካላችሁ እንግዲህ እግዚአብሔር የእግዚአብሔር ልጅ ነው ብለን እንጠይቃቸዋለን፣ ወይም እግዚአብሔር የእግዚአብሔር አባት ነው ብለን እንጠይቃቸዋለን። ኢየሱስ የኢየሱስ ልጅ ነው ብለን እንጠይቃቸዋለን፣ ኢየሱስ የኢየሱስ አባት ነው ብለን እንጠይቃቸዋለን። ይሄ እዛ ሰፈር ያለ ነው። እኛ ጋር ግን ኢየሱስ ብለን በምንልበት ጊዜ ኢየሱስ የሚለው ነገር አብንም ወልድንም የሚወክል ሰው ስለሆነ አብ የወልድ አባት ነው፣ ወልድ ደግሞ የአብ ልጅ ነው የምንለው እንጂ ኢየሱስ የኢየሱስ ልጅ ነው የሚለው ጋር አይሰራም። ምክንያቱም እኛ ጋር ኢየሱስ አንድ ነገር ብቻ አይደለም። ኢየሱስ አብም ወልድም ነው። በእኔ የሚኖረው አብ እርሱ ስራውን ይሰራል ብሎ እስካለ ድረስ ኢየሱስ ብለን ስንል በወልድን እናያለን፣ በወልድ የሚኖርን አብን እናያለን እንጂ ኢየሱስ ብለን ጠርተን ወልድን ብቻ ይዘን በወልድ የሚኖረውን የለም ማለት አንችልም። ወይ አብ ወልድ ውስጥ የለም ነው መባል ያለበት እንጂ አብ በወልድ የሚኖረው ከተባለ በኋላ ኢየሱስ የሚለው ወልድን ብቻ ነው። ታዲያ በውስጥ የሚኖረው ማን ልንለው ነው? ስለዚህ ይሄ የማይሆን ነገር ነው። ለኛም የሚሰጠን አሁን በሰውም ደረጃ ስንመጣ ለኛ የሚሰጠው ስም በእኛ ውስጥ ላለውም ነፍስ የሚያገለግል ነው፣ በእኛ ውስጥ ላለው መንፈስም የሚያገለግል ነው እንጂ ለሰውነታችን ለሚታየው ብቻ አይደለም ስም የሚሰጠን።
በእኛ ውስጥ የሚኖረው ያ ስም ይመለከተዋል። ለዚህ ነው መጽሐፍ ቅዱሳችን አብርሃምን በስጋም እያለ አብርሃም ነው፣ ከሄደም በኋላ አብርሃም። ሙሴንም ብንወስድ ሙሴ በሞተ ጊዜ ከሞተ በኋላ በማውንት ኦፍ ትራንስፊግሬሽን ላይ ሙሴ መጥቷል። እዛ ቦታ ላይ ሙሴ ነው የተባለ። ስለዚህ ሙሴ ግን በስጋ ሞቷል፣ ስጋው ተቀብረዋል። ኤልያስ እንኳን በእሳት ሰረገላ አረገ ነው የሚለው። ሙሴ ግን ተቀብሯል። ግን ያ የፊዚካሊ በህይወት እያለ ሙሴ ነበር የሚባለው። ስጋው ተቀብሮ ያ መንፈሱ ወይም ነፍሱም ስቲል ሙሴ ነው የሚባለው ማለት ነው። ስለዚህ ስም በውስጥ ለሚኖረው መንፈሳችንም የሚያገለግል ነው እንጂ ለስጋችን ብቻ ወይም ለሰውነ ለሚታየው ብቻ የሚሰጥ አይደለም። ስለዚህ ኢየሱስ ክርስቶስ ኢየሱስ በምንልበት ጊዜ የወልድ ስም ነው፣ ትክክል ነው። ወልድ ግን አብ የሚኖርበት ነው። በእኔ የሚኖረው አብ ስላለ ኢየሱስን የወልድ ስም ብቻ ማድረግ አንችልም ወይ አብ አይኖርም ብለን እስካልተከራከርን ድረስ። ልክ እዚህም ጋር ያለው አሁን ያቀረብከው ሐሳብ ከዛ ጋር የሚመሳሰል ነው። ይህንኑ ነው የሚያጠናክረው። ምክንያቱም እግዚአብሔር በክርስቶስ ሆኖ ዓለሙን አስታረቀ አይልም ጥቅሱ። እንደሱ አይደለም የሚለው። ብዙ ጊዜ እንደሱ ይነበባል። ለምንድን ነው ይህን የሚያነቡት? በሁለት አካላት መካከል የተደረገ እርቅ ለማስመሰል ነው እንደዛ የሚነበበው። ጥቅሱ ግን ምንድን ነው የሚለው? እግዚአብሔር በክርስቶስ ሆኖ ዓለሙን አስታረቀ ሳይሆን የሚለው ዓለሙን ከራሱ ጋራ። ስለዚህ በሁለት አካል መካከል አይደለም ማለት ነው እርቁ የተገናኘ። በሁለት አካል ቢሆን ኖሮ አንደኛ እግዚአብሔር በክርስቶስ ሆኖ ዓለሙን አስታረቀ አንድ። ሁለተኛው መንገድ ደግሞ እግዚአብሔር በክርስቶስ ሆኖ አንደኛው አካል ከሌላኛው አካል ጋር አስታረቀ ነው መሆን ያለበት። ከራሱ ጋር የሚለው ነገር ከመጣ ግን የአካል ጉዳይ የለም ማለት ነው። እግዚአብሔር በክርስቶስ ሆኖ ጋድ ኢን ክራይስት፣ አብ በወልድ ነው የሚኖረው። በሁሉ ቦታ ይገኛል። መገኘት በሁሉ ቦታ ነው። መኖሪያ የምንለው ስፔሲፊክሊ የመታያ መኖሪያ የምንለው ግን ወልድ ነው። አብ በሁሉ ቦታ ስለሚኖር እነዛ የሚኖርባቸው ቦታዎች የአብ መታያ ተብለው አያውቁም። አብ በሰማይ ይኖራል። በሰማያት የምትኖር አባታችን ሆይ ብለን እንጸልያለን። ነገር ግን ሰማይን ያየ አብን አየ የሚል የመጽሐፍ ቅዱስ ማስረጃ ግን የለም። አብ በደቀ መዛሙርቱም ሊኖር ይችላል። ግን ማንኛውም ደቀ መዝሙር ተነስቶ እኔን ያየ አብን አይቷል ሊል አይችልም። እኔን ያየ አብን አየ የሚሰራው በወልድ ብቻ ነው። በወልድ የሚኖርበት የአብ አኗኗር የተለየ ነው። የአብ የመታያ መኖሪያው ወልድ ብቻ ነው። ስለዚህ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋራ ስለሆነ የሚለው አንደኛው አካል ከሌላኛው አካል ጋራ ስላልሆነ በአንድ አካል ነው ማለት ነው። ይህንን ካልተቀበል መጽሐፍ ቅዱስ የሚያወራው እርቅ አይደለም፣ የታረቅ ነው። አንደኛው አካል ከሌላኛው አካል ጋር አስታረቀኝ ካለ መጽሐፍ ቅዱስ አያውቀውም ማለት ነው። እንደዚህ አይነት እርቅ መጽሐፍ ቅዱስ የሚያውቀው የተኛውን እርቅ ነው? ከራሱ ጋር የሚባለውን እርቅ። ስለዚህ አብ በወልድ ሆኖ ስለሆነ ስራውን የሰራው ከወልድ ውጪ ካለ አካል ጋር አይደለም እርቁ የተደረገው፣ በወልድ ከሚኖረው አብ ጋር ነው እርቁ የተደረገው። ስለዚህ ከራሱ ጋር ነው የተባለለት ማለት ነው። ይህንን እንግዲህ እስከ መጨረሻው ሄደንም እናያለን። በሁልጊዜ የምጠቅሰው ጥቅስ ነው፣ ዛሬም የምጠቅሰዋለሁ። ራእይ መጽሐፍ ምዕራፍ 22 ላይ እግዚአብሔርና በጉ ይላል። ራእይ 22 ቁጥር 3 ላይ እግዚአብሔር የእግዚአብሔርና የበጉ ዙፋን በእርሷ ውስጥ ይሆናል ይላል። ስለዚህ እግዚአብሔርና በጉ በተለያየ አካል አይደለም ያለው። እግዚአብሔርና በጉ በአንድ ዙፋን፣ የእግዚአብሔርና የበጉ ዙፋን በእርሷ ውስጥ ይሆናል፣ ባሪያዎቹም ያመልኩታል፣ ፊታቸውን ያያሉ አይልም፣ ፊቱን ያያሉ ነው የሚለው። አንድ ፊት ነው የሚታየው። ስሞቻቸው በግንባሮቻቸው ይሆናል አይልም፣ ስሙ በግንባሮቻቸው። ግን ማንና ማን? እግዚአብሔርና በጉ። እግዚአብሔርና በጉ በአንድ ዙፋን፣ አንድ አምልኮ፣ አንድ ፊት፣ አንድ ስም። ይሄ ነው ሰማይ ላይ ያለው። እግዚአብሔር ይመስገን። በራእይ መጽሐፍ ምዕራፍ 4 ቁጥር 1 ላይ ዙፋን በሰማይ ቆሟል፣ በዙፋኑም ላይ አንድ ተቀማጭ ነበር ነው የሚለው። እግዚአብሔር ይመስገን። ዋን ሳት ኦን ዘ ትሮን ይላል። ዋን ሳት ኦን ዘ ትሮን። ስለዚህ አንድ ፐርሰን ነው ተቀምጦ ያለው። እግዚአብሔር ይመስገን። ስለዚህ 3% የሚባል 3% አንድ ዙፋን የሚባል ነገር የለም። 3% አንድ መለኮት የሚባልም ነገር የለም።
3% አንድ ዙፋን የሚባልም ነገር የለም። ዋን ሳት ኦን ዘ ትሮን። ስለዚህ 1% ነው በዙፋን ላይ ተቀምጦ ያለው። ስለዚህ 3% ከየት እንደመጣ አይታወቅም። መጽሐፍ ቅዱሳዊም አይደለም ማለት ነው። እግዚአብሔር የተመሰገነው። ትክክል ነው። አንድ አካል ነው። 1% ነው። አንድ ዙፋን ነው። ግን እግዚአብሔርና በጉ ነው። አብና ወልድ በአንድ ዙፋን፣ በአንድ ፐርሰን፣ አንድ አምልኮ፣ አንድ ስም፣ አንድ አምልኮ፣ አንድ ዙፋን። እግዚአብሔር ይመስገን። ስለዚህ ስንሄድ የምናገኘው ይሄ ከሆነ አሁን 5 ደቂቃ ለአብ፣ 5 ደቂቃ ለወልድ፣ 5 ደቂቃ ለመንፈስ ቅዱስ እያልን አምልኳችንን የምንቆራረጥበት ምክንያት የለም። እግዚአብሔር የተመሰገነ። እንደዚህ ነው ወዳጅ። እሺ ቴንክ ዩ ፓስተር ቤኪ። አይ ቲንክ ጥያቄ የኛውን ጥቅስ አብሬ ቅድም አያይዤ ጠይቄ ቢሆን የሚቻል ይመስለኝ ነበር፣ ግን በቃ እንዲሁ ልጠይቅና ማንሳት ከቻልክ ታነሳዋለህ። ኦኬ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ያለውን ነውና አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ብሎ ያስቀምጣል። እዚህ ጋር አንድ አለ የተባለው ሰውነቱን ሰው የሆነ ክርስቶስ ኢየሱስ ይላል። አንድ እግዚአብሔር አለ ይላል ደግሞ አይ ቲንክ አብ ነው በእናንተ ትምህርት። እሱንስ እንዴት ታየዋለህ? ከአንድ አካል አንፃር እንዴት ታየዋለህ የሚለውን ነው። እግዚአብሔር የተመሰገነ ነው። ያው በጣም ጥሩ ጥያቄ ነው። እንዳልከውም ተመሳሳይ ነው። መጽሐፉ አንድ እግዚአብሔር አብና አንድ እግዚአብሔር ወልድ አለ አይልም። በጣም በጥንቃቄ የተጻፈው ግን ሲነበብ እንደዚህ እንዲነበብ የሚፈልጉ ወገኖች አሉ። እሱ ትልቅ ስህተት ነው። አንድ እግዚአብሔር አብና አንድ እግዚአብሔር ወልድ የለም። አንድ እግዚአብሔርና አንድ ሰው ነው ያለው። እግዚአብሔር ይመስገን። ስለዚህ ይሄ አንዱ እግዚአብሔር ምንድን ነው የሚያደርገው? በሐዋርያት ሥራ ምዕራፍ 17 ቁጥር 31 ላይ ያለ ቀን ቀጥሯልና በዚያን ቀን ባዘጋጀው ሰው እጅ በዓለም ሁሉ ላይ በጽድቅ ሊፈርዳል ነው። ስለዚህ እርሱን በማስነሳቱ ሁሉን አረጋግጧል ይላል ሐዋርያት ሥራ ምዕራፍ 17 ቁጥር 30 ላይ። እንግዲህ እግዚአብሔር ያለማወቅን ወራት አሳልፎ በየቦታቸው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል። ቀን ቀጥሯልና በዚያ ቀን ባዘጋጀው ሰው እጅ። አንድ እግዚአብሔርና አንድ ሰው። ስለዚህ አንዱ እግዚአብሔር በዚህ ባዘጋጀው ሰው እጅ ነው ስራውን የሚሰራው ማለት ነው። እግዚአብሔር በክርስቶስ፣ እግዚአብሔር ባዘጋጀው ሰው። እግዚአብሔር ይመስገን። ስለዚህ አንዱ እግዚአብሔር በአንዱ ሰው ሆኖ ነው ዓለሙን ከራሱ ጋር ያስታረቀው። አንድ እግዚአብሔር አብና አንድ እግዚአብሔር ወልድ የሚባል ነገር የለም። አንድ እግዚአብሔርና አንድ ሰው ነው ያለ። ይሄ አንዱ እግዚአብሔር ባዘጋጀው ሰው፣ ይሄ ሰው በተባለው ባዘጋጀው ሰው እጅ በዓለሙ ሁሉ ላይ በጽድቅ ይፈርዳል። ስለዚህም እርሱን ከሙታን በማስነሳቱ ሁሉን አረጋግጧል። ስለዚህ ያ ከሙታን ያስነሳው አካል ነው ያ ሰው የተባለው። በዛ ሰው ነው አሁንም የሚመጣው ባዘጋጀው ሰው የሚፈርደው። ስለዚህ አንድ አካል ያለው ማለት ነው። አንድ እግዚአብሔር አለ፣ አንድ ሰው አለ። ይሄ አንዱ እግዚአብሔር ግን ፍርዱን ለመፍረድ የሚመጣው በማን ነው? በዚህ በአንዱ ባዘጋጀው ሰው እጅ በዓለም ሁሉ ላይ በጽድቅ ሊፈርድ አለው። ማን? እግዚአብሔር። ፈራጁ ራሱ ነው። ግን በማን ሆኖ ነው የሚፈርደው? ባዘጋጀው ሰው እጅ ሆኖ በጽድቅ ሊፈርድ አለው ነው የሚለው። ስለዚህ ይሄ አንዱን ሰውና አንድ እግዚአብሔር ወይም አብንና ወልድን የሚከፋፍል በአካል የሚከፋፍል አንድም የመጽሐፍ ቅዱስ ማስረጃ የለም። ቅድም እንዳልኩ በራእይ መጽሐፍ ምዕራፍ 22 ላይ በአንድ ዙፋን፣ በአንድ አምልኮ፣ በአንድ ፊትና በአንድ ስም ነው ያመጣው። ራእይ መጽሐፍ ምዕራፍ 4 ቁጥር 1 ላይ በአንድ ዙፋን እና በአንድ ተቀማጭ ነው ያመጣው። ዋን ስሮን ነው የሚለው። ስለዚህ አንድ ዙፋን ብቻ ነው። ኤስሮን ሴት ይሄበል አንድ ዙፋን ነው ያለው። and one sat on the throne አንድ ተቀማጭ ነበር። ዋን። ስለዚህ አንድ ፐርሰን በአንድ ዙፋን ላይ ነው ተቀምጦ የምናየው። ግን ይህን አንድ ፐርሰን የተባለውን ማን ብሎ ነው ያመጣው? እግዚአብሔርና በጉ። እዚህ እግዚአብሔርና በጉ አንድ ፐርሰን ነው፣ አንድ አምልኮ ነው፣ አንድ ፊት ነው፣ አንድ ስም ነው። ይህን ነው በሰላም በሰማይ የሚጠብቅ። ስለዚህ አሁን እኛ የምንናገረው ምንድን ነው?
የሚጠብቀንን እናመልክ። እዚህ ሰዎች የፈጠሩልን ዝም ብሎ ሀሳባችንን የሚያተረማምሱበትን ነገር ሳይሆን ስትሄድ የሚገጥምህን ነው ማምለክ ያለብህ እንጂ እዚህ የምናወራው ሌላ፣ ስንሄድ የሚገጥመን አንድ ዙፋን፣ አንድ ፐርሰን፣ አንድ ፊት፣ አንድ ስም ሆኖ እኛ እዚህ ምድር ላይ 3% 3 ምናምን 3 አካል 3 ምን ፈጥረን ግን ሲኬድ ያለው ግን አንድ ብቻ ከሆነ የማይገጥመንን ወይም የማናገኘውን ነው ሲያስመልኩን የኖሩት ማለት ነው የሚሆነው። እና ከዚህ ነገር ራሳችንን በጊዜ እንድናስተካክል የምንችለውን እናደርጋለን። ሰው ማስገደድ አንችልም፣ የምንችለውን ግን እናደርጋለን። ይሄ ማለት ኢየሱስ ቅድም የሚጠብቀንን እናመልክ። እዚህ ሰዎች የፈጠሩልን ዝም ብሎ ሀሳባችንን የሚያተረማምሱበትን ነገር ሳይሆን ስትሄድ የሚገጥምህን ነው ማምለክ ያለብህ እንጂ እዚህ የምናወራው ሌላ፣ ስንሄድ የሚገጥመን አንድ ዙፋን፣ አንድ ፐርሰን፣ አንድ ፊት፣ አንድ ስም ሆኖ እኛ እዚህ ምድር ላይ 3% 3 ምናምን 3 አካል 3 ምን ፈጥረን ግን ሲኬድ ያለው ግን አንድ ብቻ ከሆነ የማይገጥመንን ወይም የማናገኘውን ነው ሲያስመልኩን የኖሩት ማለት ነው የሚሆነው። እና ከዚህ ነገር ራሳችንን በጊዜ እንድናስተካክል የምንችለውን እናደርጋለን። ሰው ማስገደድ አንችልም፣ የምንችለውን ግን እናደርጋለን። ይሄ ማለት ኢየሱስ ቅድም እንዳልኩት ስም ነው። ስም አባትም የለውም፣ ስም ልጅም የለውም። ኢየሱስ ልጅ ነው ይላል። ይቀልድ እኮ ነው። ኢየሱስ የኢየሱስ ልጅም አይደለም፣ ኢየሱስ የኢየሱስ አባትም አይደለም። ኢየሱስ ስም ነው፣ መድኃኒት ማለት ነው። ኢየሱስ ማለት መድኃኒት ማለት ነው እንጂ ልጅ ማለትም አይደለም፣ አባት ማለትም አይደለም። ይሄ ግን ኢየሱስ የሚለው ስም ግን የተሰጠው ስም ለወልድ ተሰጥቷል። አዎ፣ ማን ለሚባል ወልድ? አብ በውስጡ ለሚኖር ወልድ ነው ኢየሱስ የሚለው ስም የተሰጠው እንጂ አብ ከሱ ውጭ ላለ አብ በተለየ አካሉ ላለ ወልድ አይደለም ይሄ ኢየሱስ የሚባለው ስም የተሰጠው። ስለዚህ ነው የወልድ ብቻ ማድረግ አንችልም። የወልድ ብቻ ኢየሱስ የሚለውን ስም የወልድ ብቻ ለማድረግ አብ ከወልድ በተለየ አካል መሆን አለበት። አብ ግን በወልድ ነው የሚኖረው ብለህ ካመንክ በኋላ ይሄ ኢየሱስ የሚለው ስም የወልድ ብቻ ነው ማለት አይቻልም። ለዚህ ነው በዮሐንስ ወንጌል ምዕራፍ 2 ላይ አስነሺውም ተነሺውም ሆኖ የመጣው። ይህን ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ። ማን? ኢየሱስ። ስለዚህ ኢየሱስ የሚለው የማንም ነው? ያስነሺውም ስም ነው፣ የተነሺውም ስም ነው እንጂ የተነሺው ብቻ አይደለም። ስለዚህ ነው የአብም የወልድም ነው የምንለው። ይህን ቤተ መቅደስ አፍርሱት አለ። ማን? ኢየሱስ። በ3 ቀን አነሳዋለሁ አለ። ማን? ኢየሱስ። ስለዚህ ኢየሱስ ያስነሺውን የተነሺውን ስም ነው። እግዚአብሔር የተመሰገነ ይሁን። ስለዚህ የአብም የወልድም ስም ነው የምንለው በዛ ምክንያት ነው። እና ስለዚህ ኢየሱስ ክርስቶስ አብ የወልድ አባት ነው ሲባል ኢየሱስ የኢየሱስ አባት ነው እየተባለ የሚተረጎመው ትርጉም ትክክል አለ። ያም የሆነው ኢየሱስ የወልድ ስም ብቻ ከሆነ ነው። ስለዚህ ይሄ ነገር ይሄኛው ጥያቄ የሚሄደው ለማን ነው? ለኢየሱስ የወልድ ስም ብቻ ለሚሉት ነው። ያም የሆነው ኢየሱስ የወልድ ስም ብቻ ነው ብለው ለሚያስቡ ወገኖቼ እንግዲህ ኢየሱስ እግዚአብሔር ነው? አዎ። ኢየሱስ የእግዚአብሔር ልጅ ነው? አዎ። ስለዚህ ኢየሱስ የኢየሱስ አባት ነው የምትሉት? ኢየሱስ የኢየሱስ ልጅ ነው የምትሉት ብለን የምንጠይቃቸው እነሱን ነው። ምክንያቱም ኢየሱስ የወልድ ስም ብቻ ነው ብሎ ስለሚሉ ማለት ነው። እኛ ግን ኢየሱስ የሚለው ስም የአብም የወልድም ስለሆነ ማን ኢየሱስ የኢየሱስ ልጅ ነው አለ። አብ የወልድ አባት ነው፣ ወልድ ደግሞ የአብ ልጅ ነው ነው የምንለው። ለምን? ኢየሱስ የአብም የወልድም ስለሆነ ነጥለን አብን ብቻ ኢየሱስን ነጥለን የአብ ልጅ ነው ወይም ኢየሱስን ነጥለን የወልድ ልጅ ነው። ኢየሱስ የሚለው ስም የአብም የወልድም። ለምን? አብ በወልድ ይኖራል ብለን ስለምናምን ማለት ነው። እግዚአብሔር ይመስገን። ስለዚህ ኢየሱስ የሚለው የወልድ ስም ብቻ እንዲሆን ከተፈለገ አብ በወልድ አይኖርም ብሎ መከራከር አለባቸው። ይሄ ክርክር ደግሞ አያስኬድም። አብ በወልድ አይኖርም እንዳንል ክርስቶስ ምን አለ? እኔ የምናገረውን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ ስራውን ይሰራል ብሎ ተቀምጧል። ስለዚህ አብ በወልድ ነው የሚኖረው ካለ በኋላ ኢየሱስ የሚለው ስም የወልድ ብቻ ሊሆን አይችልም። ቅድም እንደተናገርኩት ነው። ሙሴም ሆነ
አብርሃም በውስጣቸው ላለው ነፍስና መንፈስ ሌላ ስም ሊመጣ አይችልም። ለሚታየው የተሰጠው ስም ነው ካለፉም በኋላ ለማይታየው የሚሆነው እንጂ ወይም ደግሞ መንፈስ የሌላቸው ሆኖ ኖረዋል መባል አለበት። አይ በውስጣቸው መንፈስም አልነበራቸውም ነፍስም አልነበራቸውም ከሆነ ይሆናል። አይ ነፍስ ነበራቸው መንፈስ ነበራቸው ከተባለ እንግዳው በውስጣቸው ላለው ሌላ ሁለተኛና ሶስተኛ ስም ሊሰጥ አይችልም። እግዚአብሔር የተመሰገነ ይሁን። ምክንያቱም ይሄ የኛው ፊዚካል አካላቸው ለዛ ለፊዚካል ላልሆነው መታያቸው ነው። እግዚአብሔር የተመሰገነ ይሁን። መታያቸው አብርሃም እየተባለ የኖረበት ሙሴ እየተባለ የነበረበት መታያቸው ይሄ ፊዚካሉ ነው። ስለዚህ የዛን ስም ይወርሳሉ። እኛ አሁን ለምሳሌ መታያ አይደለንም። አብ በእኛ ቢኖር አብ በሰማይ ቢኖር መታያ አይደለም። ስለዚህ የእኛ ስም የአብ ሊሆን አይችልም። የሰማይ ስም የአብ ሊሆን አይችልም። ወልድ ግን የአብ መታያ ነው። ወልድ ብቻ ነው የአብ መታያ። ስለዚህ ለወልድ የምትሰጠው ስም ለወልድ ብቻ አይሆንም። በሱ ውስጥ ይኖራል የምትለው መታያ ለሆነውም ጭምር ነው ማለት ነው። ስለዚህ ነው አስነሺውም ኢየሱስ የተባለው ተነሺውም ኢየሱስ የተባለው። ስለዚህ ኢየሱስ የሚለውን ስም ለወልድ ብቻ ማድረግ የሚቻል ጉዳይ አይደለም። ስለዚህ ስም የስም ልጅ ማድረግም አይቻልም። ስምን የስም አባትም ማድረግ አይቻልም። ማይሆን ነገር ነው። ዝም ብሎ አንዳንዴ ለጨዋታ ስም ነው። ኢየሱስ ማለት ምንድን ነው ከተባለ ኢየሱስ ማለት መድኃኒት ማለት ነው። ስለዚህ ስም አባት የለውም፣ ስም ልጅም የለውም። ጌታ ኢየሱስ የተመሰገነ ይሁን። ግን ይሄ ስም ግን ያስነሺውም ስም ነው፣ የተነሺውም ስም ነው። ስለዚህ ኢየሱስ የሚለው አስነሺ ለተባለው የአብም ነው፣ ተነሺ የተባለው ሁለቱንም እኔ ነኝ አለ። አነሳዋለሁ ካለ ማን ነው አነሳዋለሁ? ኢየሱስ። በገላትያ መጽሐፍ ምዕራፍ 1 መሰረት ደግሞ እግዚአብሔር አብ አስነሳው ነው። ስለዚህ አስነሺው እግዚአብሔር አብ ነው ማለት ነው። ሰውነቱን ከአብ በስተቀር ሰውነቱን ያስነሳ ማንም የለም በመጽሐፍ ቅዱስ ውስጥ። አብ ብቻ ነው ያን ሰውነት ያስነሳው። እግዚአብሔር የተመሰገነ ይሁን። ስለዚህ ያን ሰውነት ያስነሳው አብ ብቻ ነው መሆኑ እርግጠኛ ከሆንን ኢየሱስን ወልድ ብቻ አድርገን ማስቀመጥ፣ ቤተ መቅደስ ብቻ አድርገን ማስቀመጥ፣ የሰውነት ቤተ መቅደስ ብቻ አድርገን ማስቀመጥ አንችልም። እነዚህ የመጽሐፍ ቅዱስ ክፍሎች መጽሐፍ ቅዱስ ውስጥ እስካሉ ድረስ ክብር ለእግዚአብሔር ይሁን። በሰፊው ሄድኩኝበት። እንግዲህ ኦኬ ጥሩ ነው። አይ ጥሩ መልስ ሰጠኝ። ስለዚህ የአጋንንት በኢየሱስ ስም ብለን ስናዛቸው ኢየሱስ ለሚለው ለዚህ ስም የሚገዙት የወልድ ስም ብቻ ስለሆነ ሳይሆን የአብም የመንፈስ ቅዱስም የአንድ አምላክ ስም ስለሆነ ነው የሚገዙልን ማለት ነው አይደል? እንደዛ ነው አጠቃላይ መደብ ይመስለኛል። እንደዛ ካልሆነ ምንድነው መሰለ አሁን እኮ በጣም የሚያሳዝን ነገር ነው። በዚህ በደንብ ልብ ብሎ ላስተዋለ ሰው እንግዲህ ከስሞች ሁሉ በላይ የሆነ ስም ሁለት የለም፣ ሶስት የለም፣ አንድ ስም ነው። መዳን አለበት የሚባል ስም አንድ ብቻ ነው ያለው። ኃጢአት ማስተሰረይ የሚችል ስም የሚባል አንድ ስም ብቻ ነው ያለው። ይህንን ስም ሁሉ ሰብስበ ለወልድ ከሰጠህ ለወልድ ብቻ ነው ካልክ አብና መንፈስ ቅዱስ ምንድን ናቸው? አብና መንፈስ ቅዱስ እኮ አጋንንት የሚያወጣ ስም የላቸውም። አብና መንፈስ ቅዱስ ኃጢአት የሚያስተሰርይ ስም የላቸውም። ምክንያቱም ኃጢአት የሚያስተሰርዩ ስም ማን ነው ብለናል? ኢየሱስ ነው ብለናል። አጋንንት የሚወጣበት ስም ማን ነው ብለናል? ኢየሱስ ነው ብለናል። ይሄ ስም ደግሞ የማን ብቻ ነው? የወልድ ብቻ። አብና መንፈስ ቅዱስ እኮ ሲምፕሊ የሆነ መጫወቻ ዝም ብሎ በቃ ምንም የሚያደርግ ስም የሌላቸው ከስሞች ሁሉ በላይ የሆነ ስም አብና መንፈስ ቅዱስ የላቸው። አሁን አብና መንፈስ ቅዱስ የሉም ማለት ነው እንጂ የሚቀረው እኮ ምንም የለም። ከስሞች ሁሉ በላይ የሆነ ስም አብና መንፈስ ቅዱስን አይመለከትም። የሚያድን ስም አብና መንፈስ ቅዱስን አይመለከትም። ኃጢአት የሚያስተሰርይ ስም አብና መንፈስ ቅዱስ የላቸው። የማን ብቻ ነው ይሄ ሁሉ? የወልድ ብቻ። ይሄ በጣም ትልቅ ስህተት ነው። በጣም ትልቅ ስህተት ነው። እንዲያውም አንደኛ ዮሐንስ ላይ በጣም የሚገርም ቃል አለ ከዚህ ጋር የተያያዘ። አንደኛ ዮሐንስ ምዕራፍ 2 ላይ ብዙ ጊዜ ተናግሬው አላውቅም ይሄንን ሐሳብ። ምን ይላል?
እንደዚህ አይነት የመጽሐፍ ቅዱስ አጻጻፍም በሌላ የመጽሐፍ ቅዱስ ክፍል ገጥሞኝ አያውቅም። እዚህ አንደኛ ዮሐንስ ምዕራፍ 2 ላይ ብቻ ነው ያየሁት። ሌሎች ያያችሁ ሰዎች ካላችሁ ልታስተምሩ ትችላላችሁ። እኔ ግን በዚህ ክፍል ብቻ ነው ያየሁት። ምን ይላል? ቁጥር 12 እስከ 14 ድረስ ነው። ልጆች ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋልና እጽፍላችኋለሁ። እንግዲህ ልጆች ሆይ፣ ከዛ አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና እጽፍላችኋለሁ። አባቶች፣ ጎበዞች ሆይ ክፉን አሸንፋችኋልና እጽፍላችኋለሁ። እንግዲህ ኃጢአት የሚያስተሰርይ ስም ኢየሱስ የሚለው ኃጢአታችሁ ይሰረይ ዘንድ ነው በኢየሱስ ክርስቶስ ስም ተጠመቁ ያለው የኃጢአት ስርየት ነው። ኃጢአታችሁ ስለምኑ ስለ ስሙ ተሰርዮላችሁ። ይህንን ነገር እንደገና ሲደግመው ሐዋርያው ዮሐንስ ልጆች፣ አባቶች እና ጎበዞች ያላቸውን እንደገና ሲለው ምን እንዳላቸው እንደገና ሲደግመው ግን ልጆች ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋል በሚለው ቦታ ላይ አባቶች ሆይ ከመጀመሪያ የነበረውን አውቃችኋል የሚለው ቦታ ላይ ጎበዞች ሆይ ክፉን አሸንፋችኋል የሚለው ቦታ ላይ ማን ምን እንደሚያስገባ ስታይ ምን ይላል? ቁጥር 14 አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና እጽፍላችኋለሁ። ጎበዞች ሆይ ብርቶች ስለሆናችሁ፣ ይቅርታ ቁጥር 13 መጨረሻ ላይ ያለችው አነስቻታለሁ። ልጆች ሆይ አብን አውቃችኋልና እጽፍላችኋለሁ ነው። ከላይ ምንድን ነው ያለው? ልጆች ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋል። የማ ስም ነው? አብን አውቃችኋልና ነው የሚላቸው። ስለዚህ ይሄ ኢየሱስ የሚለው ስም የአብ ካልሆነ ልጆች ሆይ አብን አውቃችኋልና እጽፍላችኋለሁ አይልም። ምክንያቱም ወልድን አውቃችኋልና እጽፍላችኋለሁ ነው መሆን ያለበት። ምክንያቱም ኃጢአታችሁ ስለ ስሙ ተሰርዮላችኋል የተባለው ኢየሱስ ነው፣ ኃጢአት የሚያስተሰርየው ስም። ስለዚህ ይሄ ስም የወልድ ከሆነ ማንን አውቃችኋል ነው መባል ያለበት? ልጆች ሆይ አብን አውቃችኋል ሳይሆን መባል ያለባቸው ወልድን አውቃችኋልና እጽፍላችኋለሁ ነው ያለባቸው። ከዛ አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና እጽፍላችኋለሁ። ከላይም እንደሱ ነው ያላቸው፣ እጽፍላችኋለሁ። ጎበዞች ሆይ ብርቶች ስለሆናችሁ የእግዚአብሔር ቃል በእናንተ ስለሚኖር ክፉን ስላሸነፋችሁ እጽፍላችኋለሁ ነው የሚላቸው። ስለዚህ ከላይ ኃጢአታችሁ ስለ ስሙ ተሰርዮላችኋል፣ ልጆች ሆይ አባቶች ሆይ ከመጀመሪያ የነበረውን አውቃቸዋል። ከዛ ጎበዞች ሆይ ክፉን አሸንፋቸዋል ብሎ ጻፈላቸው። ከዛ በኋላ ሲያመጣ ክፉን አሸንፏቸዋል ብሎ ጎበዞች ላይ ያለላቸው ክፉን ያሸነፉበት የእግዚአብሔር ቃል በእናንተ ስለሚኖር ነው አላቸው። ኃጢአታችሁ ስለ ስሙ ተሰርዮላችኋል ልጆች ሆይ ያላቸውን ደግሞ አብን አውቃቸዋልና አላቸው። ከመጀመሪያ የነበረውን አውቃቸዋል ያላቸውን አባቶችን መልሶ ያው ተመሳሳይ ነው። ከመጀመሪያ የነበረው ያው ራሱ ስለሆነ ከመጀመሪያ የነበረውን አውቃቸዋል ጽፍላቸዋል ነው ያለው። ስለዚህ በዚህ ክፍል መሰረት ሐዋርያው ዮሐንስ ያ ኃጢአትን የሚያስተሰርየው ስም የወልድ ብቻ ቢሆን ኖሮ አብን አውቃቸዋልና ጽፍላቸዋለሁ ልጆች ሆይ ሊላቸው አይችልም። ስለዚህ ኢየሱስ የሚለው ስም የወልድ ብቻ ተብሎ በመጽሐፍ ቅዱስ እንዲታመን አልተፈቀደም። እግዚአብሔር የተመሰገነ ነው። ያ በቂ መልስ ነው ፓስተር ቤኪዬ፣ በጣም አጥጋቢ መልስ ነው። በጣም እግዚአብሔር ያክብርልኝ ስላስተናገድከኝ አመሰግናለሁ። እሺ